አሐቲ ይእቲ ለእማ ወኅቢት ይእቲ ለእንተ ወለደታ። ለእናቷ አንዲት ናት። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዚህ ታላቅ ቤተ መቅደስ የስብከተ ወንጌል መምህራን፣ በዝማሬ ያገለገላችሁን ዘማሪያን፣ በምስባኩ በማዕጠንቱ የባረካችሁ ካህናት እንዲሁም ዲያቆናት፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? ለእመቤታችን ቅድስት ድንግል ማርያም በዓታ ለማርያም በዓተ ገባ ይላል። ወደ ቤተ መቅደስ በ3 ዓመቷ ድንኩል ድንኩል እያለች ለገባችበት ታላቅ ዕለት እንኳን አደረሳችሁ። እስኪ አመስግኗት እናታችን ድንግል ማርያም። ወጦ መግባት አድሮ መውጣት ዛሬ በከበደበት ዘመን ላይ ወደ ቤተ መቅደስ መግባት ብሎ መናገር ይከብዳል። ምክንያቱም ማን ያርዳ የቀበረ ማን ያውራ የነበረ ነውና አሁን ላይ መውጣታችን በመግባታችን መግባታችን በመውጣታችን መተኛታችን በመነሳታችን እርግጠኞች የሆንበት ዘመን አይደለም። ስለዚህ አማናዊቷ ቤተ መቅደስ ወደ ምሳሌዋ ወደ ሆነው ቤተ መቅደስ የገባችበት ታላቅ ዕለት ነውና በድጋሚ እንኳን አደረሳችሁ። አመስግኗት ድንግል ማርያም። በድጋሚ እንግዲህ መቅደስ 3 አይነት ነው። ስንት አይነት ነው? ተናገሩ እንጂ ስንት አይነት ነው? ምን መክሰስ አልበላችሁም እንዴ? እስኪ የበላችሁ እጃችሁን አውጡ። አይ አልበላችሁም ማለት ነው። ለዚህ ነው። እስኪ አመስግኑ ከፍ አድርጋችሁ ነገር ወንዶች እንኳን የእናንተን እጅ ስለምናይ ችግር ነው። እንደው እናንተ ከማላስፈቀዳችሁ ስለሆነ ያልበላችሁት። እሺ ስለሚኖረንና ስላለን ጊዜ እግዚአብሔር የተመሰገነ ይሁን። እስኪ ተናገሩ። ለእናቷ በሉ አንዲት ናት። እስኪ እናንተ ድገሙት። ለወለደቻትም የተመረጠች ናት። ክብርና ምስጋና ለመድኃኒዓለም ይሁን። 3 አይነት መቅደስ ሃይላይቱን ነው ማሳያችሁ። እሱ ላይ ብዙ ጊዜ አላቆይም። አንደኛው ዓለም መቅደስ ነው። ምንድን ነው አልኳችሁ? ይሄ የምናየው 20 ዓለማት ይባላሉ። በጥቅል ከላይ 10 ከታች 10 አሉ። 20 ዓለማት ይባላሉ። 20 ዓለማቱ የእግዚአብሔር ማደሪያዎች ናቸው። የማን ማደሪያዎች ናቸው? በጣም ጥሩ። 22 ስነ ፍጥረት አለ። ይሄ እየወገኑ ነው። ነገር ግን 20 ስነ ፍጥረትን የማን ማደሪያ ነው? ንገሩኝ እስቲ። የእግዚአብሔር ማደሪያ ነው። የእግዚአብሔር አመስጋኝ ነው። የእግዚአብሔር ስነ ፍጥረት ነው። ከእሑድ እስከ ዓርብ የተፈጠረው ስነ ፍጥረት 22 ነው። ለምሳሌ ከዚህ ውስጥ አንዱ ድንጋይ ነው አይደል እንዴ? ድንጋይ ላይ ማን ያድራል? ንገሩኝ እስቲ። ድንጋይ እኮ የእግዚአብሔር ማደሪያ ነው። ይህንን ቤተክርስቲያን ስታዩት ተፈልጦ ብረቱ ምንድን ነው? የማን ማደሪያ ነው? ንገሩኝ እስቲ። የእግዚአብሔር ማደሪያ ነው። ቦለኬት በሉት፣ ድንጋይ በሉት፣ እንጨት በሉት፣ መበረድ በሉት፣ ሸክላ በሉት፣ ቤተ መቅደሱ ነው። የማን ማደሪያ ነው? የእግዚአብሔር ማደሪያ ነው ባጭሩ ማለት ነው። ይህ ብቻም አይደለም። እኛ ብቻ አይደለም የምናመሰግነው፣ ድንጋይም ያመሰግናል። ምን ያመሰግናል? የሉቃስ ወንጌል፣ የማቴዎስ ወንጌል ምዕራፍ 21 የሉቃስ ወንጌል ምዕራፍ 22 ላይ ተመልከቱት። ምን ይላል መሰላችሁ? እዚህ ምንድን ነው የሚለው? ሁሩ ዘእምቅድሜክሙ ወትረክቡ ጓለ አልዕ ሱረ ፍትዋ አምጽኡ ወሊተ። ወደፊታችሁ ሂዱና የታሰረች አህያ ከውርንጭላዋ ጋር አለች አምጡልኝ ብሎ ደቀ መዛሙርቱን አዘዛቸው። ሄዱና አህያዋን አመጡ። በአህያዋ ላይ ሆኖ ሲጓዝ ወደ ኢየሩሳሌም
ወዘነጸፉ አልባሲሆሙ ልብሳቸውን ያነጠፉ አሉ። ወወዘነጸፉ እንደገና ደግሞ ዘንባባ ገንጥለው ያነጠፉ አሉ። ይህን እንደው ምስክርም አያስፈልገውም። ወንጌሉን ጠቀስኩላችሁ እንጂ ታቦተ ቅዱስ ጊዮርጊስ አሁን ሲወጣ ነጠላችሁን ታነጥፋላችሁ አይደል? ብዙ እናቶች ነጠላቸውን ጋቢያቸውን የሚያነጥፉ አሉ። ጃንጥላ ይዘው የሚመጡ አሉ። ዕጣን የሚያመጡ አሉ። ጧፍ የሚያመጡ አሉ። ራሳቸውን ደግሞ የሚከባለሉ አሉ። እዚህ ጋር አምላከ ቅዱስ ጊዮርጊስ ይቅር በለኝ እያሉ ከኃጢአታቸው የተነሳ ማለት ነው። እዚህ ላይ ግን ልብሳቸውን ያነጠፉ አሉ። ዘንባባ ያነጠፉ አሉ። ወይራ ያነጠፉ አሉ። ድምፃቸው ደግሞ ምን ይላል? ሆሳዕና በአርያም። አዎ ሆሳዕና በአርያም ማለት ሰማይ ማለት ነው። ሆሳዕና ከሰማይ ተገኘ ማለት ነው። መጣ ማለት ነው። ወረደ ማለት ነው። ኦ እግዚኦ አድንሶ አሁን አድን ማለት ነው። ይህን የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለዐቃቤ ሠራይ ወአኮ ጥዑያን ያልታመሙት ያይደለ የታመሙት ባለመድኃኒቱን ይፈልጉታል። አዎ ዐቃቤ ሠራይ መጣም ሰማየ ሰማያት ሕሙማን የሚፈልጉት መድኃኒት በድንግል ማርያም ማህፀን የተወለደው መድኃኔ ዓለም ከሰማይ ወረደ እውነተኛው መድኃኒት። ክብርና ምስጋና ለስሙ። አያችሁ ይህን ነው የተናገረው። አዎ ስለዚህ በአጭሩ እነሆ ከሰማይ የወረደው መድኃኒት የተባለው 20 ዓለማት የሚያመሰግኑት አምላክ በአህያ ተጭኖ ወደ ኢየሩሳሌም ሲገባ ሕፃናት ድክ ድክ እያሉ ሲያመሰግኑ፣ ወጣቶች ዘንባባ እየገነጠሉ ሲያመሰግኑ፣ አረጋውያን እልል እያሉ ሲያመሰግኑ፣ እነዚህ አይሁድ ጮሁብን፣ ዝም ይበሉ፣ ዝም አስብልልን አሉት ጌታ። ታዲያ ምን አለ? እነዚህ ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል። ስለዚህ ምን ያመሰግናል ማለት ነው? ግዙ ፍጥረት ድንጋዩን ያመሰግናል ማለት ነው። ይህን ነው የመጣው። ስለዚህ 22 ስለ ፍጥረት እግዚአብሔር የሚያመሰግን ነው። የእግዚአብሔር ማደሪያ ነው ባጭሩ። ምን ይሄ ይደንቃል? አዎ የድንጋይ ጽላት አለ። ምን ይደንቃል? የእንበበረድ ጽላት አለ። ምን ይደንቃል? የእንጨት ጽላት አለ። አዎ ጽላቱ ላይ ያለው ምንድነው? ሕግ ነው። 10 ሕግ ነው። 10 ሕጎች ምንድን ናቸው? የእግዚአብሔር ቃሎች ናቸው። እነዚህ በጽላቱ ላይ ያሉ ቃሎችን ድንግል ማርያም ሰብስብ አድርጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ያ ቃልም ሥጋ ሆነ። እስኪ አመስግኗ ድንግል ማርያም ጠቀለለችው። አያችሁ ይህ ብቻም አይደለም። 5500 ዘመን የቃል ነቢያት 15 የጽሑፍ ነቢያት 16 እነዚህ ነቢያት 31ዱ የተናገሩትን ትንቢት ያዩትን ትንቢት ወይም ደግሞ ተስፋ ተስፋ ይሄ ገበሬው ሰኔ ላይ ግንቦት ላይ ጥቅምት ላይ ህዳር ላይ እንደሚያፈራለት አምኖ መጀመሪያ ይዘራል፣ ከዚያ ቀጥሎ ያርማል፣ ከዚያ ቀጥሎ ያሳርማል፣ ከዚያ ቀጥሎ ያጥራል። በተስፋ ነው። መጀመሪያ ምንድነው የሚያየው? ቡቃያውን ነው። ከዚያ ቀጥሎ ልምላሜውን ነው። ከዚያ ቀጥሎ አበባውን ምን አለ? ተስፋ አለ። ፍሬው ነው ተስፋው። አሁን ቅጠሉ አይደለም ተስፋው፣ አበባው አይደለም፣ ፍሬው ነው የገበሬው ተስፋ። መቼም ገበሬ ተስፈኛ ነው። እግዚአብሔርን አምኖ ነው የሚዘራው። ያ ሰኔ ላይ፣ ያ ሐምሌ ላይ፣ ያ ነሐሴ ላይ በተስፋ የዘራው ገበሬ አሁን በአንዳንዱ አካባቢ እንደ አዲስ አበባ አሁን ጠቅልሏል። ገና በሰሜኑ አካባቢ ላይ ግን አሁን አጨዳ ላይ ነው ያለው። አሁን የታጨደ ነው። አሁን እየተከመረ ነው ያለው። እንዳለ መታደሉ ነው። አሁን ባለንበት ዘመን ክምሩም እንዳለ ነዶም እንዳለ ነው። ግን ያስከሬን ክምርም እየበዛ ነው። ሀገራችን እግዚአብሔር ይጎብኝልን። አሜን በሉ። እዚህ ቁጭ ብላችሁ ስላላያችሁት ምናልባት ላይገባችሁ ይችላል። ግን እንደዛ ነው። ትናንትና ጅብ ሰው በላተኛ ነበረ። ቀበሮ ሰው በላተኛ ነበረ። አንበሳ፣ ዘንዶ ሰው በላተኛ ነበር። አሁን ግን አራዊቱ ትተዋል። ሰው ነው ሰውን እየበላ ያለው። አሁን ታሪክ እየተቀያየረ ማለት ነው። እየሰማችሁ ነው አይደለ? እግዚአብሔር ስለታችሁን ይስማችሁ። ስለዚህ ባጭሩ ገበሬው ተስፋ አድርጎ አሁን ያንን ተስፋውን ምናምን እያጨደ ነው ያለው። ያጨደውን እየከመረ ነው ያለው። የከመረውን እየወቃ ነው ያለው። የወቃውን ፍሬውን ወደ ጎተራ መኖም ወደ እንስሳት እያደረገ ነው ያለው ማለት ነው። ወደኛ ስናመጣው ደግሞ መሬት ማለት ምናያት ዓለም ናት። ዘራይሁሰ ካህኑ ውእቱ ወአጸዱኒ እነሆ የሚሰራው ካህን ነው፣ መድኃኒዓለም ነው። የሚያጭዱት ደግሞ መላእክት ናቸው፣ መልአከ ሞት ነው። አሁን በዓለም
8 ቢሊዮን በላይ ህዝብ ተዘርቷል። ማን እያጨደ ነው? መልአከ ሞት እያጨደ ነው። አንዳንዱ በትራፊክ፣ አንዳንዱ በጦርነት፣ አንዳንዱ በረሃብ፣ አንዳንዱ በስደት እየታጨደ ነው። እልፍ ይወለዳል፣ እልፍ ደግሞ ይሞታል። አጨዳ ነው። ገበሬው ብቻ በማጭድ የሚያጭድም እንዳይመስላችሁ። የማቴዎስ ወንጌል ምዕራፍ 13 ላይ ተመልከቱ። እነዚህ ሐዋርያት የዘራኸው ስንዴ ነበረ እንክርዳድ መቅሮበታልና ምን ትላለህ? ባለጸጋ መድኃኒዓለም ባለጸጋው ሲጠይቃቸው እናንተን አንድ ጥያቄ ጠይቃችሁ አላቸው። ጠይቀናል። የዘራሁት ምንድን ነበር አላቸው። ስንዴ። በምንድን ነበር የዘራሁት? በብርሃን። እግዚአብሔር ይስጣችሁ። የዘራሁት ስንዴ ነው፣ የዘራሁትም ደግሞ በብርሃን ነው። አሁን ላይ ግን እንክርዳድ በቅሎበታል ብላችሁኛል። እኔ በብርሃን ስንዴ የዘራሁኝ፣ ሰይጣን በጨለማ እንክርዳድ ይዘራዋል። እየሰማችሁ ነው አይደል? አዎ ዘራዋል። አሁን ሰራተኞች ምን ሊሉ ነው? እንግዳስ አንተ የዘራው ስንዴ ነው፣ በብርሃን ነው። በጨለማ እንክርዳዱን የዘራው ሰይጣን ከሆነ እንራረመው። የኛ ስራ ማረመዋል። መልሱ ምን ይሆን? ይዛ አይ እንክርዳዱን እናርማለን ስትሉ ስንዴውን ጨምራችሁ ስለምትነቅሩት እስከ መኸር ድረስ አብረው ይቆዩ አለ። ምን ይበሉ? አብረው ይቆዩ አለ። መኸር ላይ ምን ይሆናል አለ? ስንዴው ወደ ጎተራ ይቀራል፣ እንክርዳዱ ደግሞ ይቃጠላል አለ። አሁን ባለጸጋ ማን ነው? መድኃኒዓለም ነው። የዘራው ምንድን ነው? እኔና እናንተን ነው። በእኛ ልቡና ቃሉን አሁን ምን ያደርጋል? ያጭዳል። የመኸር ጊዜ የምጽአት ጊዜ ማለት ነው። ይቃጠላል ማለት ወደ ሲኦል ወደ ገሃነመ እሳት ይገባል ማለት ነው። ከዚህ ሰውራችሁ መድኃኒዓለም። አጫጆች የተባሉ መላእክት ናቸው። ያጭዳል እንዴ! ሲያጭድ ዝም ብሎ እንዳይመስልህ ባለጸጋ አይልም። አዎ እግዚአብሔር ባለጸጋውን አይፈራውም፣ ድሃውንም አይንቀውም እግዚአብሔር። አዎ አንድ ጊዜ ምንድነው ሞት ህንፃ ላሊበላ ኩለ እንግዳ ብሏል ባለቅኔው። አንድ ጊዜ እኔ ብቻው ላይ እዚያ ድሃው ላይ ታዩታላችሁ። ሞት ምንም የሌለው ድሃ ሲወስዶ ታያላችሁ። አንድ ጊዜ ደግሞ መሳሪያ ያዘውን እንደዚህ በቃ ትልቅ በዚህ በሰማይ የሚበረውን ሁሉ ቁጭ ያደረገው ታዩታላችሁ። አንድ ጊዜ ጳጳሱን፣ አንድ ጊዜ መነኩሴውን፣ አንድ ጊዜ ነጋዴውን፣ አንድ ጊዜ ማወራውን፣ አንድ ጊዜ አባወራውን፣ አንድ ጊዜ ህፃናቱን። ሞት አይንቅም፣ ሞት አይፈራም። እየሰማችሁ ነው አይደል? ቁስል የመታውን እዚያ ጋር ሸተተ ብሎ ሞት አይተውም። ስለዚህ ሞት ያጭዳል ነው። መታጨዳችን ስለማይቀር በንስሐ እንድንመለስ እግዚአብሔር ይርዳን። አሜን በሉ። ስለዚህ ዓለም የመጀመሪያዋ የእግዚአብሔር ቤተ መቅደስ ናት። ያመሰግናል አያመሰግንም ሌላ ጉዳይ ነው። አዎ ነገር ግን በዓለም ውስጥ ሁሉ ያለው በሙሉ የእግዚአብሔር ፍጥረት ነው፣ የእግዚአብሔር መቅደስ ነው። እግዚአብሔርን ማገልገል አለበት። በዚህ በቅዳሴው ላይ ሁልጊዜ የማይቀር አለ። ኦሃዊ ይታፍቅሩ ወለዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ይውጣል። ያቆናቱም ይውጣው። ወንድሞቼ፣ እናቶች፣ አባቶች ዓለሙንና የዓለሙን ሁሉ አትውደዱ። ዓለሙም ኃላፊ ነው፣ ንብረቱንም ኃላፊ፣ ሁሉም ያልፋል። የማያልፍ የእግዚአብሔር ቃል ብቻ ነው። የማን ቃል ብቻ ነው? ይሄ የምንሰማው ቃል ብቻ ነው የማያልፈው። ዘላለማዊ ቃል ወዳጆች፣ እግዚአብሔርን ቃል ሰምተን እንድንመለስ እግዚአብሔር ይርዳን። ስለዚህ የመጀመሪያው ዓለም ነው የእግዚአብሔር ቤተ መቅደስ። እንዴት? ሰማዩን ከላይ ሰቀለው፣ መሬትን በውሃ ጀርባ መሰረተ። ዓለም ውሃ ነበረች። ወከፈሎም በበሰለቱ ከሶስት ከፈለው። አንዱን በተለምዶ ሰማይ የምንለው ከላይ ጠፈር ከላይ ሃኖስ የሚባል ነጠብጣብ አለው። ከታች ፀሐይ፣ ጨረቃ፣ ከዋክብት ብርሃን ይሰጡታል። በዚህ እንደ ኮንክሪት ተያይዞ ይኖራል። ሁለተኛው ልበ ምድር ነው። ይህን ስትቆፍሩ ዝቅ ብላችሁ 250 ምናምን ተቆፍሮ ሜትር ማለት ነው ውሃ ይገኛል። እኔ ካለሁበት ደብር ከርሰ ምድር 5 ሚሊዮን ከፍሎ ነው ባለፈው ማለት ነው። ስለዚህ አዲስ አበባ ላይ እንደውም ሌላ ቦታ ላይ እኮ ይሄን ያክል አይደለም ማለት ነው። ይሄ አዲስ አበባ ላይ በጣም አዲስ አበባ እንግዲህ እንትኗ አቀማመጧ ተራራ ስለሆነች ከዚህ አንፃር እንጂ አሁን ወደ ናዝሬት ብለን ወደ ማታራ ወደ ድሬዳዋ ወረድ እያላችሁ ስትሄዱ በቅርብ ነው የሚገኘው እዚያ አካባቢ ነው። ይሄ ግን ተራራማ ስለሆነ አቀማመጡና ሬፍቲ ቫሊ ማለት ነው አቀማመጡ ቶሎ ብሎ ሃይ ማግኘት ቦታ አይደለም ያለው። ከዚያ የተነሳ ነው ያክል የሚጨርሰው። አዲስ አበባ ላይ ብዙ አብያተ ክርስቲያናት ከርሰ ምድር አውጥተው እየተጠቀሙ ነው ያሉ። እየሰማችሁ ነው አይደል? ስለዚህ በአጭሩ ግን 5 ዓለማት ልጠርላችሁ። የመጀመሪያው ጨለማ ነው ከታች። ከዚያ ቀጥሎ እሳት ነው፣ ነፋስ ነው። ከዚያ ቀጥሎ እሳት ነው። ከዚያ ቀጥሎ ውሃ ነው። እዚያ መሬት። 5 ዓለማት ይባላሉ። አጠቃላይ ስንት ዓለማት አልኳችሁ? 20 ዓለማት ማለት ነው። በአጭሩ አዎ ይህን ሁሉን ዓለምን ፈጥሮ የዓለም መሰረቱ ይሄ አፈር ነው፣ ጣራው ሰማይ ነው። በዚህ ውስጥ ያለው ሁሉ ማንን ያመሰግናል? ንገሩኝ እስቲ። ይሄ
ይባርክዎ ኩሉ ግብረ እግዚአብሔር ይልና 33 ጊዜ ስንት ጊዜ? 33 ጊዜ ይትባረክ ይልና ስንት ጊዜ? 6 ጊዜ። ማን ያሉት? ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤል። የት ነው ያለው? ትንቢተ ዳንኤል ምዕራፍ 3 ላይ እሳቱን ምንድነው ያደረገላቸው? ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦለ ነበልባለ እሳት። እሳቱ ነዶ እጅና እግራቸው ታስሮ ወደ እሳቱ ሲወረወሩ ቅዱስ ገብርኤል የተባለው መልአክ ወረደና ያንን ውሃ ማነው እሳቱን ውሃ አደረገው። እሳቱም እየነደደ ነው። አቃጣይነቱ ነው ውሃ ያደረገው። ለምሳሌ አንድ ፈረንጆቹ እባቡን ምን ያደርጋሉ? መርዙን ያወጡና እያለው ነፍስ እያለው እንዲያደርጉ ያሳዩአቸዋል። ግን መናደድ አይችልም። እዚህ ንብም አካባቢ ስትመለከቱ መጀመሪያ ሰው ትነድፋለች። እዚያ በኋላ ምን ትሆናለች? ድንጉል ነው የምትሆነው አይደል? ውሃ ተሸካሚ ነው የምትሆነው። መደብ አትችልም። ከአንድ በላይ ነው ማለት ነው። ስለዚህ እባብም መርዙ ከወጣ በኋላ መናደብ አይችልም። አይታችሁታል። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ተመልከቱት። እንደ እባብ ጥበበኛ ሁኑ እና እባብ ጥበቡ ምንድነው ከተባለ ወደ ውሃ ሲገባ መርዙን ጥሎ ነው የሚገባው፣ ይዞ አይገባም። ለምን? ወደ ውሃው ሲገባ መርዙን ይዞ ከገባ መጀመሪያ የሚሞተው ማን ነው? ራሱ እባብ ነው የሚሞተው ማለት ነው። ስለዚህ የእባብ መርዝ ይወጣል፣ የእሳት መርዝ አቃጣይነቱም ይወጣና ይህንን መዝሙር 66 ላይ ተመልከቱት። ምን ይላል? አይለፍ ከነ ማእከለ እሳት ወማይ ወአውጣይ ከነ ውስተ ዕረፍት፣ በእሳትና በውሃ መካከል አሳለፍከን። ምን ማለት ነው? እሳቱ ውሃ ሆኗል ማለት ነው። ውሃው ደግሞ እሳት ሆኗል ማለት ነው። ምን ይደንቃል! የኛ ሰውነትም እኮ እንደዚያ ነው። ምን ይደንቃል! ይህን መብራት ጠይቁት። ምንድን ነው? ውሃና እሳት አይደል? እሳት ብቻውን እኮ መብራት አይሆንም እኮ። ውሃ ብቻውንም መብራት አይሆንም። እሳትና ሁለት ገመዶች ናቸው መብራት የሚያሆኑት። የኛ ሰውነት እሳትነት አለው፣ ውሃነት አለው፣ አፈርነት አለው፣ ነፋስነት አለው። ስለዚህ ሁሉ የእግዚአብሔር አመስጋኝ ነው። እስኪ አመስግኑት መድኃኒዓለም። ይሄ ነው አንደኛው። ይሄ ነው ሁለተኛው። ወደኛ ነው የሚመጣው። አንደኛው ዓለም ነው ብያችኋል፣ የእግዚአብሔር መቅደስ። ሁለተኛው ሰው ነው። ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ወደ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከሰባት ባህሪያት ሲጠቀለል ሁለት ነው። እሳት፣ ነፋስ፣ ውሃ፣ መሬት አራት ባህሪያት ይባላሉ። ነባቢት፣ ለባዊት፣ ሕያዊት ሶስት ባህሪያት ይባላሉ። ሲጠቀለሉ የነፍስ ባህሪ አንድ፣ የሥጋ ባህሪ አንድ ሁለት ይሆንና ከሁለት ማህበራት ሰውን ፈጥሮ የራሱ አመስጋኝ አድርጎታል ማለት ነው። የኛ ልቡና መሸከም ያለበት እግዚአብሔርን፣ አንደበታችን ማመስገን ያለበት እግዚአብሔርን፣ ጆሮአችን መስማት ያለበት እግዚአብሔርን፣ ዓይናችን ማየት ያለበት እግዚአብሔርን። እየሰማችሁ ነው አይደል? ልባችን መሸከም ያለበት ቂምና በቀል አይደለም። ይሄ ዝሞ ዝትቻ ወይም ደግሞ አሮጌ ቡትት ዝሞ ሐሜት፣ ተንኮል፣ ይህንን ሙስና ወይም ደግሞ ጉቦ ይህ ተሸክሞ መጓዝ የለበትም። የእግዚአብሔርን ቃል ብቻ ተሸክሞ እንዲጓዝ እግዚአብሔር ይርዳን። አሜን በሉ እንጂ እግዚአብሔር ይርዳን። ሁለተኛው ምንድነው አልኳችሁ? እኛ የሰው ልጅ የእግዚአብሔር መቅደስ ነው። ይህንን ጳውሎስን ጠይቁት። ይታምሩኑ ከመታቦቱ አንተም ወማይደሩ ለመንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 3 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርሰውን ራሱን እግዚአብሔር ያፈርሰዋል። ስለዚህ ሰውነታችሁን የኃጢአት መኖሪያ እንዳታደርጉ፣ ተንኮል እንዳይነግስበት፣ ሐሜት እንዳይነግስበት፣ ዝሙት እንዳይነግስበት፣ ሙስና፣ ሌብነት እንዳይነግስበት፣ ውሸት እንዳይነግስበት ይላል። ከዚህ ሁላችሁንም እግዚአብሔር ይጠብቃችሁ። ሶስተኛው ቤተ መቅደስ የምናየው ሕንፃ ነው። ትናንትና እዚያ ጋር የሆነች ነበረች አይደል? ዛሬ ደግሞ ይህን የመሰለ ሰራች። አመስግኑት መድኃኒዓለም። ሶስተኛ ይሄ እግዚአብሔር ማደሪያ ነው ማለት ነው። ስለዚህ ሁሉም የማን ማደሪያ ነው ማለት ነው? የእግዚአብሔር ማደሪያ ነው ማለት ነው። ዛሬ ምን ይህንን ያመጣሁት ዛሬ ቤተ መቅደስ እመቤታችን የገባችበት ቀን ስለሆነ ነው። መቅደስ ማወቅ ስላለባችሁ ነው። አሁን መኃልየ መኃልይ ምዕራፍ 6 ቁጥር 9 ላይ እስኪ ተናገሩ እንደገና። ለእናቷ በሉ ምንድን ናት? አንዲት ናት። ማናት እሷ? ድንግል ማርያም። እስኪ አመስግኗ ድንግል ማርያም። ስለሷ ብቻ ትንሽ ነግሬያችሁ ትምህርቴን እጨርሳለሁ። እግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃድ ይሆንልን። ለእናቷ ስንት ናት? ንገሩኝ እስኪ። ለእናቷ ስንት ናት? ለእናቷ አንዲት ናት የሚሉትን ነገሮች አንድ ሶስት ነገር ላሳያችሁ። በመጀመሪያ ግን የመጀመሪያዋ ሴት ስንት ናት? ንገሩኝ። ስንት ናት? አይሰማኝም። ሔዋን የማያውቃል እንዴ? የመጀመሪያዋ ሴት ስንት ናት? አንድ እኮ እያላችሁ ነው። አንዲት በሉ እንጂ አንቀጽ ረጁ እንጂ አይደል እንዴ? የመጀመሪያዋ ሴት ስንት ናት? አንዲት። የመጀመሪያው ወንድ ስንት ነው? በጣም ጥሩ። የመጀመሪያዋ ሴት ሔዋን አንዲት ስለሆነች
ያቺ የመጀመሪያዋ ሴት አንዲቱና ተፈጥራ አጥፍታለችና ዳግማዊቷ ሔዋን ማርያም ደግሞ የአንዲቷን ኃጢአት ልታነሳ ልትክስ ለእናቷ አንዲት የሆነች ድንግል ማርያም ተገኘች። እስኪ አመስግና ድንግል ማርያም። ይህን ነው የሚነግረን። አንዳንድ ጊዜ 3 ሚስት ቢኖረኝ 4 ሚስት ቢኖረኝ እሷም ደግሞ 4 ባል ቢኖረኝ ወዘተ ትላላችሁ። ይህን እኮ መልሱን የማቴዎስ ወንጌል ምዕራፍ 19 ላይ ተመልከቱት። ምንድን ነው? ሰው በሆነው ምክንያት ሚስቱን ፈቶ ሌላ ሚስት ማግባት ይችላል ወይ ብለው ጠይቀዋል እኮ ፈሪሳውያን። አይችሉም እንዳይላቸው አስቀድመው ዘጉ። ምን አሉ? ሙሴ በሆነ ምክንያት እንጀራሽ ተደናበረ፣ ባልትና አትችይም፣ መልክሽ ተለወጠ ብሎ በሆነ ምክንያት ጽፎ ያሰናብታት የሚል እዛ ብሉይ ኪዳን ስለነበረ ያንን ዋቢ ያደረጉና ድጋፍ አደረጉና ይህን ጥያቄ ወደ ኢየሱስ ክርስቶስ አመጡት። ሲያመጡ ምን አላቸው? ሙሴ አለ ሕግ ቢቀመጥ ሚስቱን ሳይሆን የሚወዳት ሕጉን ነው የሚያከብረው። ቤት ትካፈለኛለች፣ መኪና ትካፈለኛለች፣ ብሬን ትካፈለኛለች፣ በባንክ ያስቀመጥኩት ወዘተ እንዲሁ ነው። አሁን በአሁን ሰዓት ላይ ባል ሚስቱን፣ ሚስት ባሏን ብትወድ አብረው ቢኖሩ አሁን እንዳልኳቸው ሕጉን ማይቀፍ አድርገው የሚኖር ብዙዎች አሉ። ሴት ጋማ እንደው መኖር አልፈልግም፣ ምን ዋጋ አለው? በፈታት ደግሞ ትካፈለኛለች ይችላል። እየሰማችሁ ነው አይደል? ከዚህ ሰውዬ ጋር መኖር አልፈልግም፣ ምን ዋጋ አለው? ገንዘቤን ደግሞ ገምድሎ ይዞት ይሄዳል ብላ ሳትወድ በግድ ሕግ በርታ ምትኖራለች። ሕግ በርቶም ይኖራል። ይህን ነው ያመጣው ሙሴ ያለው። እነሆ ምን ያክል እንደምትወጂው ምን ያክል እንደሚወዳ እንዴት ተደጋግፈው እንደሚኖሩ። አዎ ትዳር ዓላማው 3 ነው። አንደኛው መረዳዳት ነው። ሁለተኛው ከዝሙት መጠበቅ ነው። ሶስተኛው ደግሞ ዘር መተካት ነው። ስለዚህ በእነዚህ በ3 ነገሮች እንዴት ተባብረው እንደሚኖሩ በሆነው ምክንያት ካልፈለግሽው ትተሽው ሂድ፣ ትተሃት ሂድ የሚል ነገር አስቀምጧል። ግን የመጀመሪያዋ ሴት ለአዳም ስንት ናት አለና ጠየቃቸው። ዘው አዳምን ፈጠረው። ከአዳም ጎን እንደ ሳይንስ እንተውና እንደ ሃይማኖት በዚህ 12 በዚህ 12 አጥንት እኮ አለ። ስንት አለ ንገሩኝ እስቲ? 24 አጥንት አለ። የተወሰደው ግን ስንት አጥንት ነው? አንዲት ናት። መልካ ኢየሱስ የተባለው ድርሰት ምን ይላል? ወነቀለ አጽመ በእንተ ሕይወት አለ ሔዋ ይላል። የሔዋን ሕይወት ለማምጣት ለአዳም ሚስት ለማምጣት በአዳም ላይ እንቅልፍ አመጣና የአዳምን ጎን ከፈተና ቀዶ ጥገና አይደለም። እዚህ ብዙ ዶክተሮች ነርሶች ትኖራላችሁ። እናንተ ስታዋልዱ ቀዳችሁ ነው፣ በኋላም ደግሞ ሰፍታችሁ ነው የምታሰናብቱ አይደለም። መድኃኒዓለም ግን ወደ አዳም ጎን የገባው ከፍቶ ነው፣ በኋላም ደግሞ በስጋ ነው የዘጋው። እስኪ አመስግኑት ይህንን አምላክ። አያችሁ እንደዚህ ነው። እዚህ ውስጥ አሁን እናቶች ሆስፒታል ስትወልዱ ምን እንዲሆን ምን ምናልባት አነስተኛ ወዘተ ሊኖር ይችላል እንጂ ሙሉ ቀዶ ጥገና ትንሽ ቀዶ ጥገና የምትሉ ነገር አለ። በአጭሩ ግን ምን አለው? ቀዶ ጥገና አለው። ከዛ ቀጥሎ ደግሞ ምን አለ መሰላችሁ? ስፌት አለው። ከስፌቱ ቀጥሎ ምንድን አለው? ጠባሳ አለው፣ ለምጥ አለው። ለምን ተቀዷላ? የተቀደደ ምን ይሰፋል፣ የተሰፋ ምን ይሆናል? ለምጽ አለው፣ ጠባሳ አለው። ወደ መድኃኒዓለም እናምጣ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 22 ላይ ተመልከቱ። የአዳምን ጎን ከፈተና እጁን አስገባ ነው የሚለው። ምን አደረገ? አንድ አጥንት አመጣ ነው የሚለው። ምን አደረገ? ያን የከፈተውን በስጋ ዘጋው ነው የሚለው። የተከፈተና የተዘጋ ነገር ጠባሳ የለውም ወዳጆች። መድኃኒዓለም እኛን ከፍቶ ሲገጣጥም ጠባሳ የለውም። እስኪ አመስግኑት የኔን አምላክ። እሱ እንዲህ ነው መድኃኒዓለም። እንደውም መተርጉማን ምንድን ነው የሚሉት? የመጀመሪያው ዶክተር መድኃኒዓለም ነው። ማን ነው? መቼም እዚህ ባለንበት ዘመን ላይ ቀዶ ጥገና ለማድረግ ማደንዘዣ ሳያደርግ የሚያክም ጠበኛለት ነው አይታሰብም። ከኖሩ ደግሞ የህዝብ ጠላት ነው የሚሆነው እንጂ የህዝብ ወዳጅ አይሆንም አይደል እንዴ? አገልጋይ ሳይሆን ይሄ ሌላ ነው የሚሆነው። እና እንደዚያ ስለሆነ ማለት ነው። እና ይነስም ይብዛም ያው ማደንዘዣ አለው። መድኃኒዓለም ግን ከዚያ የወጣ ነው አምላክ ስለሆነ ማለት ነው። እና በአጭሩ ግን የመጣችው ሴት አንዲት ማናት? ሔዋን ናት ነው። ሔዋን በ7ኛው ዓመት የሰይጣንን ምክር ሰምታ በለስን በላች፣ አዳምን አበላች። ገነትን ያክል ጌታ ማነው? ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣ፣ አዳምን አሳጣችው። የክብር 4 መሰረታዊ ስጦታዎች ነበሩ። የመጀመሪያው ልብስ ነው፣ ጸጋ እግዚአብሔር ነው።
ሁለተኛው መኖሪያ ነው፣ በገነት ነው። ሶስተኛው መግቦት ነው፣ በገነት ነው። አራተኛው ኦክሲጅን አየር የምንተነፍሰው ነው። በአጭሩ ግን ሔዋን አዳምን ስታ በማሳቷ በልታ በማብላቷ የመጀመሪያው እግዚአብሔርን አጡ። ከዚህ እግዚአብሔር ይሰውራችሁ። አሜን በሉ እንጂ። አዎ መጀመሪያ እግዚአብሔርን አጡ። ሁለተኛ ገነትን አጡ። ከገነት ወደ ምድረ ፋይዳ ወረዱ። ሶስተኛው መጠለያ ከገነት ወጡ። ማዳበሪያ ወጥተው ማለት መኖር ጀመሩ። አዎ ከዚህ ሁላችንንም እግዚአብሔር ይሰውራል። ምድሩን አጡት። ከገነት ወደ መሬት ወረዱ። እንደውም ሶስት ነገሮች ተቀመጡ። የመጀመሪያው ወደ እባብ ነው የመጣው። እባብ ሆይ የሰው ልጆችን አስተሃልና ከምድር አራዊት ተለይተህ በልብ ትሄዳለህ። እንደ ግመል ነበር ይላሉ መተርጉማን። እንደ ግመል ያክል ነበረ ቁመቱ። በደረት ትሄዳለህ፣ አፈር ትልሳለህ፣ አፈር ትበላለህ። አዎ የሰው ልጆች ጭንቅላትን ይመታሉ። አንተ ደግሞ መዳፍ እግራቸውን ቁርጭምጫቸውን ምን ታደርጋለህ? ተነድፋለህ። ወደ አዳም መጣ። ከአንተ የተነሳ መሬት የተረገመች ትሆናለች። ከአሁን ሰዓት ጀምሮ ሶክና ሜከላ ይበቅልባታል። ይህ ሾህ የሚወጋን በሰው ልጆች ስህተት የመጣ ሾህ ነው። አዎ የእኛማ ሾህ ቀላል ነው። ምናልባት የእንጨቱ ሾህ እኮ ነው። አዳም ባመጣው መከራ መድኃኒዓለም የብረት ሾህ ነው ጭንቅላት ላይ ይወጣል። አክሊል ይገባዋል ንጉሥ ነውና ብለው የተተበተበ የብረት ሾህ ጭንቅላቱ ላይ ሲያደርጉት ባንገቱ ላይ ወጣ። ያሾ አሁን ይሄ ገበሬ የሚያነሳው ሾህ አይደለም። እኛ እዚህ የሚጎባን ግቢ ለግቢ የምናየው የእንጨት ሾህ አይደለም። ይሄማ ቀላል ነው፣ ይወጣል። ሾህ በሾህ ይወጣል። ያ የብረት ሾህ ነው። የሰው ልጅ ያመጣው የአዳም ስህተት፣ የሔዋን ስህተት። አዎ ያንን እሾህ መድኃኒዓለም በቀራንዮ ላይ ዝም ብሎ አይደለም። ምንድነው? ደም ያለ ደም ነፃ አይወጣም። ይነጽህ ደም እንበለ ደም የማይታሰብ በማይ ደሙ ብታጥበው አይነጻም። ምናልባት በየቤቱ የምታዩት ሊሆን ይችላል። ያ ግን አይሆንም። ያኛው እንደዚያ ነው። አዳም በለስ በላ፣ መድኃኒዓለም በለስ ለበሰ። አዳም አልጾምም አለ፣ መድኃኒዓለም ጾመ። አዳም ደግሞ አትብላ ተባለ፣ መድኃኒዓለም ደግሞ ጾሞ ያንን አነሳ። አዳም በበላው እንጨት መድኃኒዓለም ተሰቀለ። አዳም ባመጣው ሾህ መድኃኒዓለም ተወጋ። እየሰማችሁ ነው አይደል? ይህንን ነው የምነግራችሁ። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። አዎ እንደሱ መዳን አይደለም። ስለዚህ ከዚህ በኋላ ነው ምን አለ? ይሄ ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ወፀዎ እግዚአብሔር ለአቡነ አዳም ወይኔሮ አይቴ ያለው ከአዳም እግዚአብሔር አዳምን ጠራው ይላል። መድኃኒዓለም ዕለተ ዓርብ ነውና በፍቅሩ ይጥራን። አሜን በሉ። በፍቅሩ ይጥራችሁ፣ በምሕረቱ ይጥራን። ጠራው ይላል። አቤት አለ። የት ላለው? በለስ ውስጥ ያየኛል መሰለኝ ረዳት እንድትሆነኝ የሰጠኸኝ በልታ በላችኝ። አዎ ተሳሳተችኝ፣ ራቁት ይሆንልሃለሁ አለ። 5500 ዘመን ሲፈጸም ዳግማዊት ሔዋን ድንግል ከድንግል ተወልጄ አድንሃለሁ አለና ቃል ገባ። ያ ይፈጸም ዘንድ አዲት ለማ ለእናቷ አንዲት ናት። እስኪ ተናገሩ። ለእናቷ ስንት ናት? አንዲት ናት። አንዷ ሔዋን ሞትን አመጣለች። ሁለተኛዋ ሔዋን ሕይወትን ታመጣለች። አንዷ ሔዋን ዕዳ አመጣለች። ሁለተኛ ሔዋን ወኮነት ፈዳይተ ዕዳነ ሔዋን የሔዋንን ዕዳ ትከፍላለች። አንዷ ሔዋን ጥላቻን አመጣለች። ሁለተኛዋ ሔዋን ወኮነት አራቂተ እግዚአብሔር ወሕዝብ ሕዝብና እግዚአብሔርን ታስታርቃለች። ሲያመስግኗት አስታራቂ በሌለበት ዘመን አስታራቂ ናት። መትተ ፈጣሪ መልዕልተ ፍጡራን ከፍጡራን በላይ ከፈጣሪ በታች የዕዳ ከፋይ ዕዳ የሚቆጥር ዓለም ባለበት ዕዳ የምትከፍል እናት አለች። ነራ መስክሯት ድንግል ማርያም ዕዳ የምትከፍል ካሳ የምትከፍል እናት ድንግል ማርያም አለ። ይህን ነው እንግዲህ አንዷ ለእናቷ ስንት ናት? አንዲት ናት። ልጨምርላችሁ አንድ ሶስት ነገር። ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ላይ አንዲት አጥንት ወሰደና ሔዋንን አመጣ ይለንና ዘጸአት 11 1 ላይ ደግሞ በፈርዖን ላይ አንዲት መቅሰፍት አመጣለሁ፣ ሕዝቤን ይለቃል፣ 600 ሺህ እስራኤላውያንን አሻግራለሁ አለ። የሚገርመው ነገር የመጣው መቅሰፍት 11 ነው። 9 መቅሰፍት፣ 10ኛ ሞተ በኩር፣ 11ኛ ስጥመት ነው። ግን ምን አለ? ግን አንዲት መቅሰፍት አመጣለሁ፣ በአንዷ ቁጥሩ የማይታወቀውን የፈርዖንን ከነ ሰራዊቱ ወደ ኤርትራ ለቅቄ 600 ሺህ ሕዝቤን አሻግራለሁ አለ እግዚአብሔር። አያችሁ፣ በአንዲት ቃል። ለዚህ እኮ ነው ሊቃውንቱ ሌሊት በማይሌት ቦብዝ ሳረረኩ ዓለም በአንዲት ቃል በአንዲት ቃል 20 ዓለማትን የፈጠረ
የማቴዎስ ወንጌል ምዕራፍ 8 ተመልከቱ። 100 አለቃ ልጁ ታመመ። ሄደና ልጄ አንድ ጊዜ እሳት ላይ፣ አንድ ጊዜ ገደል ላይ፣ አንድ ጊዜ ጉድጓድ ላይ ይወድቃል፣ እባክህ አድንልኝ አለው። ሂድ እመጣለሁ ልጅህን አድንልሃለሁ አለ። እግዚአ አዝዝ በቃልከ ወልድየ እይደልወከትባ ታይተጠፈረ ቤቴ ከቤቴ ጣራ በታች በበሩ ትገባ ዘንድ የኔ በር አንተን አይመጥንም፣ አይሆንም። ከኔ ቤት ትገባ ዘንድም ለአንተ አይሆንም። ቃል ብቻ ተናገር አለ። ምን ብቻ አለ? አሁን እናንተ ሐኪም ቤት ሄዳችሁ ሰልፍ ትይዛላችሁ፣ ካርድ ታወጣላችሁ፣ ትመረመራላችሁ፣ ዶክተሩ ጋር ትደርሳላችሁ። አሁን እንግዲህ የሆነች ነገር ይላ እዚያ ጋር ምንሽ ላይ ነው ምን ላይ ነው አውጣ ተንፍስ ምን በል ተንፍሽ ይባላላችሁ አይደል? አዎ ካልተነፈሱ ችግር ነው። ጨሱም እኮ ንሳጊ ማለት ተንፍሽ ነው አይደል? ልዩነቱ ግን የነፍስ ዶክተርና የስጋ ዶክተር አይደል? አዎ ዶክተሩም ተንፍሸት አካባቢ ነው በሽታሽ ነው የሚለው። ካህኑም ምንድነው ያዘረሽው ምንድነው የሰራኸው ተንፍስ ነው እኮ። አያችሁ ልዩነቱ ግን መንፈሳዊ ዶክተርና ስጋዊ ዶክተር እኮ ነው። አያችሁት? መንፈሳዊ ዶክተር አያስከፍልም፣ ስጋዊ ዶክተር ግን ያስከፍላል። እየሰማችሁ ነው አይደል? መቼም ንስሐ ተቀብዬ ካህኑ ብር ተቀበለኝ እንደማትሆኑ አምናለሁ። እየሰማችሁ ነው አይደል? ይኖራል እንዴ 40 ስግደት ሰግደሽ ነይና 40 ብር አምጪ ይላል እንዴ? አይኖርም። በምስኪን ዲያብሎስ ካልሆነ ይሁዳ ካልሆነ በስተቀር የለም። አይሆንም፣ ሊሆንም አይችልም። ንስሐ ቤተክርስቲያናችን በነፃ የሚሰጥ ስጦታ ነው። አዎ ዶክተሩ ላይ ግን ቅድም እንዳልኳችሁ በብር ከካርዱ ጀምሮ ዛሬ ከ1000 ብር በታች ካርድ አለ እንዴ? አይ ከዚያ ደግሞ ትመረምሪያለሽ። ላብራቶሪ ይባላል። ይመጣል ደግሞ እንደገና ሌላ ክፍያ ትመኝ። ከዚያ ደግሞ ይህን ያክል መርፌ ይህን ያክል ታብሌት ጥቅም ያለሽ ይላል። እዚያ ትተኛለሽ ይላል። ላይሆንም ይችላል፣ ሊሆንም ይችላል፣ ላይሆንም ይችላል። እግዚአብሔር ይወቀው። አዮ መድኃኒዓለም ግን ወዲያውኑ ዳን ካለ መዳን ነው። እስኪ አመስግኑት ይህንን አምላክ። ይህንን ነው የሚናገረው። ሌላው መዝሙር 27 ቁጥር 4 ላይ እንደው እስኪ እጃችሁን ከፍ አድርጉት። እዚህ ቃል እንደው ገዥ ነው። ከፍ አድርጉት። እግዚአብሔርን በሉ። ከፍ አድርጋችሁ አንዲት ነገር ስንት ነገር ድገሙ። ስንት ነገር ለመንሁት በሉ በቤቱ እንድንወር። እስኪ አመስግኑት። በዚህ እንድንወር በሉ። ግድ የለም በዚያ በከተማ 50 ለምኑ። ዶክተርነትም ወታደርነትም ነጋዴነትም ባለትዳርም ወንደላጤነትም አሜሪካ፣ ጀርመን፣ አውሮፓ፣ ዱባይ ወዘተ 50 ተመኙ። በሃይማኖት ግን አንዲት ነገር ብቻ ተመኙ። ስንት ነገር? የት መኖር? በቤቱ እንድንኖር። አመስግኑት መድኃኒዓለም። እዚህ እንድንኖር ብቻ ተመኙ። ሌላ የመናፈቅ አዳራሽ እንዳያሳስባችሁ መድኃኒዓለም ይርዳችሁ። አሜን በሉ። አዎ ይሄ የምታዩት አሁን ዛሬ ይሄ መቼም የምታዩት ይሄ ሞባይል የተሸከመው ውሸት ብታዩት ታጥቦ ማይጠራቀም ይገርመኛል። የሆነ ፎቶሾፕ እየለቀቁ አሁን በሰማያታችሁ ከሆነ እዚህ ቦታ ገባል ይሄን ያክል ከአንድ ቦታ ላይ አንዱ ይሰበስቡና በማዳበሪያ ይዘው ሄደው ሲያበቁ እየሰማችሁ ነው አይደል? አዎ ምን ጥቅስ ሲያቆት እንደረጋለ ምን ችግር የለም እኮ ከሰል እንኳን ያቀባብቶ ምንም ከሌ ነው ትግሬ ነው ጎንደሬ ነው ጎጃሜ ነው ሸዋ ነው ማለት ይችላል። ምን ችግር የለው። ፎቶሾፕ ስለሆነ የማያውቀውን ከተማ እዚህ ቁጭ ብሎ ፋሲል ግንብ ፎቶ ይነሳና እጀመጣው ውሸቱን እኮ ነው። ይገርመኛል። ይሄን አጠገባችሁት እዚህ ጋር ምንድነው የሚባለው? ይሄ ማንጎ ሰፈር ነው የሚባለው። እዚህ ጋር ሆኖ እኮ የነስተሉት 4 ኪሎ ይላችኋል። ውሸቱን እኮ ያለው እዚህ ጋር እና ይሄ ውሸት ልምምድ በእውነት ከህይወታችን ላይ መድኃኒዓለም ያውጣልን። አሜን በሉ። ከቤቱ ያውጣን። አሜን በሉ። ሌላው ሕዝቅኤል ምዕራፍ 23 ቁጥር 2 ላይ ሲውላችሁም ተናገሩ። የአንዲት እናት በሉ ልጆች ነን። የስንት እናት? እስኪ እንቁጠራት። የመጀመሪያዋ ማናት? ሔዋን ማናት? ሁለተኛዋ ማናት? ድንግል ማርያም። እስኪ አመስግናት። የእሷ እናት ልጆች ነን። ወዳጅ እኔ ይገርምኛል። ያንዳንድ ጊዜ ጅልነት ምንድነው ስትሉት አሁን ደግሞ እንደውም በሰሙን የምንሰማው ሰሜኑን ለኢየሱስ የሚል ነገር አየሁ። እንዲህ አይነት ሃይማኖት የለም። ይሄ ፖለቲካ። ምክንያቱም ኢየሱስ ክርስቶስ ዘትማንም ወይወም ወከመውት እስከላለም ኢየሱስ ክርስቶስ ትናንትናም ዛሬም አንድ ነውና መዝሙረኛው ልበ አምላክ ዳዊት ደግሞ ምን ያለ ለእግዚአብሔር ምድር በምላ ዓለም ነው ሁሉም ላይ ነብሩ ሲዳ እስኪ ተናገሩ። ዓለም በሙሉ በሉ የእግዚአብሔር ነው። የማን ነው? አሁን ምስራቁ፣ ሰሜኑ፣ ደቡቡ የከን የሚባል ነገር ሁሉም የእግዚአብሔር ነው። የማን ነው? ንገሩኝ። እዚህ ይሄ ውሸት ካፔላ ማንጠፍ ነው።
ማሳነስ ነው። ይሄ አንድ ባለስልጣን ማድረግ ነው ኢየሱስ አይደል እንዴ? የከሌ ነው ካለ አሳነሰው፣ እዚያ ፍጡር አደረገው ማለት ይሄ ነው። ከዚህ የበለጠ ሞት የለም። አለመማር አለማወቅ እንዴ ደቡቡን ኢየሱስ፣ ሰሜኑን ኢየሱስ፣ ምስራቁን ኢየሱስ የሚባል ነገር አለ እንዴ? ይሄ አለመማር፣ ይሄ የተሸከመው መጽሐፍ ቅዱስ አያውቀውም ማለት ነው። ምክንያቱም ምስራቁም ምዕራቡ ሰሜኑ ደቡቡ ዓለሙ በሙሉ የእግዚአብሔር ነው። እስኪ አመስግኑ። የእሱ ብቻ ነው ወላጆች። ምናልባት የአሜሪካ መንግስት የኢትዮጵያ መንግስት መሆን አይችልም። እየሰማችሁ ነው አይደል? 126 አፍሪካ አለ። ያ 126 ሀገሮች የራሳቸው ግዛት የራሳቸው ስርዓት አላቸው። እግዚአብሔር ግን የዓለም ንጉስ ነው። ክብርና ምስጋና ለመድኃኒዓለም። የዓለም ንጉስ ነው። በቃ አለቀ። ስለዚህ አንተ የሰሜን ትለዋለህ እንዴ? እንዴት ይሆናል? የምስራቅ የምዕራብ አትለውም። እግዚአብሔር የሁሉ ነው። አንዳንድ ጊዜ ደግሞ ግራ ሲገባቸው ኢየሱስ የግሌ ነው ይላሉ። እንዴ ምን የወር ደሞዝ አደረገው እንዴ? እንዴት ይሆናል? ኢየሱስ እንኳንስ ኢየሱስ ባንክ ያስቀመጥከው ብር የግል አይደለም። ይሄ ያስኩት ሞባይል የግል አይደለም። እየሰማችሁ ነው አይደል? ያማ ቢሆን ለምን ትመነተባለህ በየመንገዱ? ቤተ ክርስቲያን ድረስ መጥቶ ስንት ሞባይል ነው የሚጠፋው አይደል? 50 ሞባይል 40 ሞባይል እየተመጠፈ የግሌ ነው ትላለህ። ሊሆን አይችልም። ሲጀመር ክርስቶስ ደግሞ የግል አይደለም። የግል አዳኝም አይደለም። የዓለም መድኃኒት ነው። የግል ኪስ ታስገባለህ። ግራ የገባቸው ከዚህ መድኃኒዓለም ሁላችሁንም ይሰውራችሁ። ትንቢተ ዳንኤል ምዕራፍ 10 ቁጥር 10 ላይ አንዲት እጅ ዳሰሰችኝ ይላል። ስንት እጅ? ኧረ ተናገሩ በማርያም ስንት እጅ? መድኃኒዓለም ይዳሰን። 150 ዶክተር ከሚዳሳችሁ አንዱ እጅ መድኃኒዓለም ይዳሳችሁ። አሜን በሉ። ማን ይዳሰን ንገሩኝ እስቲ። እሱ ብቻ ይዳሰን ይበቃናል። አዲስ ኪዳን አንድ ነገር ልንገራችሁና ወደ መጨረሻው ልጅ ኤፌሶን 4:4 ላይ እስኪ ሁላችሁም ተናገሩ። አንድ ጌታ በሉ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንዲት ቤተ ክርስቲያን። እስኪ ድገሙ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንዲት ቤተ ክርስቲያን። በዚህ እናምናለን። አመስግኑት መድኃኒዓለም። እንዴ አንዲት። አዎ አሁን ወደ ጠቅላዩ እንምጣ። ለእናቷ በሉ ስንት ናት? አንዲት ናት። ለማን? ለሐና ለወለደቻትም የተመረጠች ናት ይለናል። ዘጸአት 35:24 ላይ እንዲህ ይለናል። አሁን ወደ እመቤታችን እንምጣ። ሐናና ኢያቄም ከቤተ መንግስትና ከቤተ ክህነት ተጋብተው ሲኖሩ ልጅ አልነበራቸውም ይላል። ተክታ በጥሪቃ የሚባሉ ቅድመ አያቶች ነበሯቸው። የነሱ ወረደና እነዚያ እንደዚህ ልጅ ሳይኖራቸው እግዚአብሔርን ለምነው ልጅ አገኙ። ሄሜን፣ ዴርዴን፣ ቶና፣ ሲካር እያሉ ሄርሜላ ደረሱ። ሄርሜላ ሐናን ወለደች። ሐና ደግሞ ኢያቄምን አገባች። ተጋብተው ሲኖሩ እንደ ቅድመ አያት ሆነና እንደ ዘር የምንለው ነገር አለ። እንደዚያ ሆኖ ልጅ አጡ ይለናል። በኋላ ግን ሐምሌ 29 እየሰማችሁ ነው አይደል? ይሄ መጨረሻ ነው። ሐምሌ 29 ቤተ ክርስቲያን ሄደች። ልተስትር አንድ ታሪክ አለ። ልብሷ ቆሽሾ አየችውና እግዚአብሔር ንጹሕ ባሕሪ ነው። አሁን ያደፈ የጎደፈ ልብስ ለብሼው ቤት እንደው ወደ እግዚአብሔር አይመጥንም ብላ ሰው መቼም ጎረቤት ደህና ጎረቤትም አለው መጥፎ ጎረቤትም አለው እና ጎረቤቷን እንደው ወደ ቤተ ክርስቲያን ልሄድ ነበረ ግን ልብሴ ቆሽሿል እንዴት ላድርግ ስትላት ልብሰ ጸምር ብሉ አሎ በቤቴ በሌሊት እኮ ቁም ሳጥን የሞላ ልብስ ሞልቷል አለቻት። ስትላት አንዳንድ ነገር ትዝ አላት። ያንቺ ልብስ የመጣው በአስበደለስ ነው። ዝሙተኛ ተዳዳሪ ነገር ናት መሰለኝ። አዎ እና በዚያ ስለመጣ ያንቺን ልብስ ለብሼ ቤት አንቺን ይስሩኛል፣ አንቺን ያደርጉኛል ብላ ስትላት እንዲህ አለች። አዎ እኔ እኮ ሐናን እግዚአብሔር ለምን ነሳት ለምን ልጅ አልሰጣትም ብያለሁ አዝንልሽ ነበረ። ለካም እንደ በቅሎ አቁሞ እንደ እንጨት አድርቆ ያስቀረሽ ይህ ትዕቢትሽና ተንኮልሽ ነው ብላ ሰደበች። መሄዱ አልቀረም። ያን ልብስ ተውሳ ሄደችና ተሳልማ ስትመለስ አርጋብ ከገላገልጦቻቸው ጋር ይጫወታሉ። ጎረቤቴ የነገረችኝ እውነቷን ነው እንዴ? እንደ በቅሎ አቁመህ ነው? እንደ እንጨት አድርቀህ ነው? ሐናን ብታስባትና ከልጆቿ ጋር ብትጫወት እንደው አሁን አንተ ምን ሁሉም ማድረግ ትችላለህ? ይክል ኩሎ ወአልቦ ዘይሳኑ ሁሉም ትችላለህ። ለአንተ እኮ የሚሳንህ ነገር የለም ማለት ነው። እውነት ነው አይደለም? እውነት ነው። ለአንተ እኮ የሚሳንህ ነገር የለም። ብትሰጠኝ ምን አለ እንደው እጅህ እኮ ሰፊ ነው አለች። አዎ ሰው ቢሰጥ ሰፍሮ ነው። አንተ እኮ ሰፍረህ አይደለም እኮ። ሰው ቢሰጥ ቆንጥሮ ነው። አንተ እኮ ቆንጥረህ እኮ አይደለም እኮ።
አዎ ሰው ቢሰጥ ጊዜ ገድቦ ነው። አንተ እኮ ገድበህ አይደለም እኮ እባክህ ስጠኝ አለችው። በ30 ይሄ በ29 ነው ብያችኋለሁ። እየያዛችሁ ነው አይደል? በ29 በ30 ህልም አለመች። እሷ ለባሏ አለመች፣ ባሏ ለእሷ አለመ። ማለምስ እናንተም ታልማላችሁ። ግን የምታለሙት እዚያ አውራ ጎዳና ላይ ጥሩ መኪና ካያችሁ ስትነዱ ነው የምታድሩ። ጧት ስትነሱ ፍራሽ ብቻ ነው ያለው አይደል? አዎ ሌሊት ባህልማችሁ አዎ በስክሪቶ ይዛችሁ ወንበር ላይ ተቀምጣችሁ ስትፈርዱ ነው። ጧት ስትነሱ ግን ማማሰያ ይዛችሁ ብረት ድስት ላይ ነው አይደል? ህልም አለ። ነገር እኮ ነው። ወንዱም እንደዚያው አዎ ሌሊት በህልሙ ምናልባት ትዳር ከሌለው ቆንጆ ሴት ያያል። ጧት ሲነሳ ግን ትራሱ ብቻ ነው ያለው። ሌላ የለም። እንደዚያ ነው ማለት ነው። ስለዚህ ሐናና ኢያቄም አለሙ። እውነተኛ ሐለሙ ህልመ ዋና ዘረቀዋል ነው። አዎ አለሙ ያገኙት የለም ይላል። ከዚህ ሰውራችሁ መድኃኒዓለም። አዎ ትናንትና በፍስኩ ያጣኸው ዛሬ ሌሊት ቁርጥ ሲቆርጥ የሚያድራል እኮ የለም። ትናንት እኮ የለም እኮ በጾም ግን ሌሊት ሙሉ ሲቆርጥ ያድራል። እኔ ሲነሳ የለም ህልምልም። ሰውየው ማግባት ፈልጓልና ወጣት ቀዩን ሲያይ ቀዩዋ ታምረዋለች፣ ቀዩን ሲያይ ቀዩዋ ታምረዋለች። መኪና ያዛችሁ ታምረዋለች። ኮንዶሚኒየም ደረሳት ወይ ይላል። ደሞዝ አላት ወይ ይላል። መኪና ገዝታለች ወይ ይላል። እንደገና ሀብታም ዘር ናት ወይ ይላል። ባላ በዚህ የተመሳቀለ መንገድ ቁሞ ሲኖር ከዕለታት አንድ ቀን ህልም አየ። ህልሙ እሱ በነጭ ፈረስ ሆኖ ጓደኞቹ ደግሞ በቀይና በጥቁር ፈረስ ነው። ሌሊቱን ሙሉ ሚስት ሊያመጣ አብረው ሲጓዙ ያድራሉ። ሲነሳ የለም። ወደ አንድ ሽማግሌ ሄደን አባቴ አላቸው። አቤት። እንደው ሌሊት ህልም አይችልም። ምን ነበር? እኔ በነጭ ፈረስ ላይ ሆኜ ጓደኞቼ ደግሞ በቀይና በጥቁር ነው እያጀቡኝ ሂደን ሚስቴን ሳላመጣት መንገድ ላይ ነቃሁኝ አለ። አይ መንቃቱም ጥሩ ነው ራሱ። ምክንያቱም ተኝቶ መሞትም ስላለ እየሰማችሁ ነው አይደል? እና እንዴት ነው ተጉዛችሁ ምን ሆናችሁ አለ። እንደው በፈረሱ ወረርን አለ። ወረርኩኝ እነሱም ወረዱ። በፈረስ ላይ መሄድህ በቃሬዛ መሄድህ ነው አሉት። ምኑኝ ሙተህ ዘየ ኮርድ ያለው አለ። ወደ መቃብር መግባት ነው። አይ ጨካኝ ነው። እንደውም አላየሁም አላቸው። አለሙን መቆያት አለሙ ያገኙት የለም ማለት ነው። እየሰማችሁ ነው አይደል? አዎ እንደዚህ ነው። ሐና ግን ለኢያቄም ትልቅ ዝና ወገቡን ሲያስታጥቁት አየች። እንደገና ደግሞ ኢያቄም ደግሞ የሐናን ማህፀን ከሰባቱ ሰማያት ነጭ ርግብ አው መጣ በማህፀኗ ስታደራይ እውነተኛ ህልም ሄዱና አስተረጎሙ። ለጊዜው የሚፈታውን ፈታላቸው። ሌላውን ግን የማይችለውን ግን ምን አለ? ይሄን ፈትቼላችኋለሁ፣ ሌላውን ግን ጊዜ ፍታው አላቸው። እየሰማችሁ ነው አይደል? ባጭሩ ግን የፈታው ምን አለ? እስኪ ተናገሩ። መልካም ልጅ በሉ። አንዲት ለእናቷ ትወልዳላችሁ። ስንት ለእናቷ? ለእናቷ አንዲት ትወልዳላችሁ መልካም ልጅ አላቸው። ከነሐሴ 1 እስከ ነሐሴ 7 ቀን ሱባኤ ገቡ። ነሐሴ 7 ድንግል ማርያም ተጸነሰች። እስኪ አመስግና ድንግል ማርያም ተጸነሰች። ምንድን ነበረ ያሉ? ወንድ ልጅ ከሆነ አንተን ዲያቆን ቄሱ ነው ያገለግላል። ሴትም ከሆነች ጨፌ ትጎዘጉዛለች፣ ማይ ትቀዳለች፣ ግቢ ታጠዳለች። ለእኛ አይደለም ብለው ተሳሉ። ይህንን አንድ ቃል ላንብላችሁ። መዝሙር 66 ቁጥር 13 ላይ ከሚቃጠል መስዋዕት ጋራ አዎ ወደ ቤትህ እገባለሁ። ምን ከሚል ጋራ? ከሚቃጠል መስዋዕት ጋራ ወደ ቤትህ እገባለሁ። በመከራዬ ቀን ወይም በመከራዬ ጊዜ በአፌ የተናገርሁትን ከንፈሮችም ያሉትን ስለቴን ላንተ እፈጽማለሁ። ደስ ሲል እስኪ ተናገሩ። ስለቴን በሉ እፈጽማለሁ። ተሰላችሁ ታውቃላችሁ? ማርያም ግን አምጣችኋል፣ አስቀርታችኋል። እራስችኋለሁ ነው የምትሉ። አያችሁ? በመከራዬ ቀን ወይም ጊዜ በአፌ የተናገርሁትን ከንፈሮቼ ያሉትን ስለቴን ለአንተ እፈጽማለሁ። መዝሙረኛው ልበ አምላክ ዳዊት የተናገረው ነው። ሐና ወንድም ቢሆን ለአንተ ነው፣ ሴትም ብትሆን ለአንተ ነው። 5 ደቂቃ ናት ያለች። ይጨልዝና ደህና ደሩ ልባላችሁ። እየሰማችሁ ነው አይደል? እዚህ ጋር ይዤ ነው እያስተማርከን። ለአንተ እፈጽማለሁ። እዚህ ጋር ብሉይ ኪዳን 3 ነገር ላሳያችሁ። አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ ሐና እግዚአብሔር ልጅ ስጠኝ፣ አዎ ልጅ ትሰጠኛለህ፣ እንደምትሰጠኝ አምናለሁ፣ የምትሰጠኝን ደግሞ እሰጥሃለሁ አለች። ወሰማኒ ቃለ ስለቴ ልጁ ሲወለድ እግዚአብሔር ሰምቶኛልና ብላ የልጅ ስለቷን ወስዳ ሳሙኤል
ሰማይ ብላ ለእግዚአብሔር አስረከበች። አንደኛ ኢዮብ 22 ቁጥር 1 ላይ ስለትህን እንዳታስቀር ይልቁንም ያንተን ጨምሮ ያጠፋብሃል። እየሰማችሁ ነው አይደል? ተከታተሉ። ስለትህን እንዳታስቀር ካስቀረህ ያንተን ጨምሮ ያጠፋብሃል። ሶስተኛው መክብብ 5 ቁጥር 4 በተሳልክ ጊዜ ማስቀረት አይደለም እንዳትዘገይ። እኔ መጀመሪያ ስራ የጀመርኩት ድሬዳዋ እና ሶማሌዎች ይበዛሉ እዚህ አካባቢ ላይ። የሚገርማችሁ ነገር ደሞዛችን በ28 በ29 ነውና በ10 በ15 ደን የሆነ ዕቃ ስንገዛ በደሞዝ እናመጣለን። በስንት በ28 በ26 በ27 ወስደን ከሰጠናቸው ዶላርን የፈለግነውን ይሰጣሉ። 28 ብለን ግን 30 ከወሰን አስቀርተው ነበር አላ አምጥቶት ነው እንዴ? እየሰማችሁ ነው አይደል? ይሄ እምነት ከኛ ጋር እየጎደለ ነው። እየሰማችሁ ነው አይደል? አዎ፣ በእነሱ አነጋገር ነው የምነግራችሁ። ስለዚህ ምንድነው ያለው? ሰምታችሁኛል። መክብብ ምዕራፍ 5 ቁጥር 4 ላይ በተሳልክ ጊዜ እንዳታስቀር፣ አዎ ይልቁንም እንዳትዘገይ። እኔ የህዳር ጽዮን ናዝሬት ነበርኩኝና አንዲት ሙስሊም በእኛ አምልኮት እግዚአብሔር ልጅ ጠየቅኩታለች። ብለምነው የለመች ወብ የለመች መጣሁና ለእናንተ አምላክ ለዚህ ማርያም አሁን እንግዲህ እየሰማችሁ ነው አይደል? ለእናንተ ለእናት ለምዬ ማርያም ጠየቅኳት። አንድ አይደለም መንታ ሊሰጠች ብላ 30 ሺህ ብር አስገባች። የሚገርማችሁ ነገር አያችሁ ምን አለች? እኔ ዛሬ ኦርቶዶክስ ሆን ደስ ይለኝ ነበር፣ ነገር ግን ቤተሰቦች አይፈቅዱም። አይሆን ትዳር ይፈጠራል። ነገር ግን አምናለሁ አለች። ምን እላለሁ? ምን ሰጠኝ አለች? አመስግኑት በድጋሚ ልጅ ያገኘው በእናንተ እምነት አለ። እንቁ ናት እኮ ቤተክርስቲያናችን ድንግል ማርያም እንቁ ናት። መድኃኒዓለም ልጨርሰው። ዘጸአት ማነው? ኢሳይያስ 19:21 ላይ ለእግዚአብሔር ይሳላሉ፣ ስለታቸውንም ይሰጣሉ፣ ይፈጽማሉ። ያድርግልን መድኃኒዓለም አሜን በሉ። የመጨረሻው ኢሳይያስ 19:21 ላይ ለእግዚአብሔር የተሳሉትን የማይፈጽሙ ግን መከራ ይገጥማቸዋል ያለ። ከዚህ መድኃኒዓለም ሁላችንን የሚሰው አሁን የትራይነት ነሐሴ 7 ቀን ድንግል ማርያም ተጸነሰች። ግንቦት 1 ቀን ተወለደች። 3 ዓመት ከእናት አባቷ ጋር ኖረች። ስለት ሐና ረሳች። ኢያቄም ግን አልረሳም። እንውሰድና እንስጥ እንዳይላት አነጋጋሪዋ የዓይኗ ማረፊያ ናትና ትቀየምብኛለች፣ ታዝንብኛለች አለ። እሷ ደግሞ ጓጓች። እናንተ ሰው ለካም ለምግብ ብቻ ለልብስ ብቻ አይጓጓም፣ ለልጅም ለካም ይጓጓል አይደል? የዓይነ ማረፊያ ብቻ ይናት ተስያለሁ፣ ግን እንዴት ላድርጋት ብላ ልቧ አልችላለ ወስዶ ለመስጠት። አንድ ቀን ቅዱስ ገብርኤል ምን አደረገ? ወደ ጎረቤት ሐና እስከምትመጣ ድረስ በክንፉ እንዲህ አደረገና እዚያው ዘወር አደረገባት። እንዲህ አድርጎ ወደዚህ ስትመጣ የለችም። ራሷን ያዘችና ይህንስ እናንተም ትላላችሁ እዚህ ግቢ አይደል? ልታቆሩ ትመጡና ወደ ስታወሩ ልጆቹ ሸልቀው ይጠፋሉ። ትመጡና በድምፅ ዋጋ ተናገሩ ነው የምትሉ አይደለም እንዴ? መጣች ወያ ልጅ እዚህ ግቢ ይዤ መጥቼ መሸብ ይጠፋባችሁ ጊዮርጊስ አጠፋብኝ ነው የምትሉ አይደል? እንዴ ነው የምትሉ። የእናንተን ስህተት ነዝላልነት ወደ እግዚአብሔር እናጣብቀዋለን። አሁን እግዚኦ አለች ስትል አመጣና አያችሁ፣ ያሁን ሌባ ብታለቅሺ ብትጮህ አይሰጥሽም። ቅዱስ ገብርኤል ግን ስርቆት አይደለም፣ ሊያስተምራት ስለፈለገና ሊመክራት ስለፈለገ ምን ይባላል? ይሄ ቁንጥጫ ይባላል፣ መቀስቀስ ይባላል። ስለትሽን ረስተሻል ማለት ነው። 100 ሺህ ብር እሰጣለሁ ብለህ ካስቀረህ 1 ብር ከጠፋህ መቀስቀሻ ነው አይደል? አለ። ይሄን ማወቅ ያስፈልጋል። አመጣና ሰጣት። ለኢያቄም ምን አለችው? የሰጠ ቢነሳ የለውም ወቀሳ፣ ልጃችን የስለትላት ልጅ ናትና እንስጥ አለችው። ኢያቄም የሚያውቀው ነገር የለም። እሷ ግን እዚህ ጋር ተቆንጥጣለች፣ ወይም ደግሞ ተቆልቁላለች። ሂጂ አምጪ ተብላለች። ታኅሳስ 3 ቀን በዛሬው ቀን ወሰዱና እህቡ የተቀም ስለመባዬ ወብጻቴ ዘነበኩ በአዌ ቅድም የተናገርኩት ነው። ስለቷን ያዘችና ከኢያቄም ጋር ወደ ዘካርያስ ወሰዱ። ዘካርያስ የሚያውቀው የፍየል የላም የጊደር የጠቦት ስለት እንጂ የልጅ ስለት አያውቅም። አዎ
ምን ላድርጋት ምን ላበላት ነው አለና ይልቁንም ደግሞ ምን አደረገ? ደወል ደወለና ሊቃውንቱን ካህናቱን ጠርቶ ሰብስቦ እንዳለ ምን እናድርግ እያሉ ጊዜው ሲሉ መልአኩ ፋኑኤል በዛሬው ቀን ሰማያዊ ምግብ ሰማያዊ ጽዋ ያዘና ወደ መሬት መጣ። ዘካርያስ እስካሁን በው ነበር እግዚአብሔር ይመግበኝ በስውር ዛሬ ክብሬን በግልጥ ሊያደርገው ነው እንዲያለና አደግድጎ ታጥቆ ወደ መልአኩ ሲቀርብ መልአኩ ከፍ አለ። ስምዖን የሚባል ተከታይ አለው። እሱ ሄደ፣ እሱም አልሆነም። ምናልባት እግዚአብሔር ንጹሕ ባህሪ ነውና ልቅሉም ጥበብ እግዚአብሔር ስለሆነ በጥበቡ የሚሰራው ስራ ስላለ እስኪ ሕፃኗን ወደዚህ አድርጓት ሲባል ሕፃኗን እንደውም ምን ይላሉ ተርጓሚያችን ይገርመኛል። በሽማግሌው በዘካርያስና በሽማግሌው በስምዖን ምክንያት ለኔ እያሉ ምግብሽን ስላዘገየሁብሽ ይቅርታ ወተየጋት ይላል። እናንተ አሁን ልጃችሁን እንደው ምጣድ ጥጄ ልጅ አስራብኩ ማለት ትጮያለሽ? ይቅርታ ጠይቂያለሽ? ይጠየቅና በክንፉ ከፍ አድርጎ መትሕተ ፈጣሪ መልዕልተ ፍጡራን ከሰዎች በላይ ከእግዚአብሔር በታች መሆኗን ሊያሳው ከፍ አደረገና መገባት የምግቧ ነገር ከተያዘልንም አሉና ወደ ቤተ መቅደስ በዛሬው ቀን ድንግል ማርያም ገባች። 3 ጊዜ አመስግኗት ይበቃናል። 3 ጊዜ